እንዴት አድርጌ እንደምነግርህ ቢኒ፣ እባክህ አታስጨንቀኝ። የጠየኩህን በቀጥታ መልስ። ትናንት የደወልክልኝ ሰዓት ወደ እናንተ ቤት እየሄድኩ ነበር። አቤት ስደርስ ግን ጽጌ ራሷ ልታጠፋ ሞክራ። አሁን ደህና ነች። ይኸውልህ አንተ ብቻ ታይታላሽ። ምን እያልክ ነው? አሁን ደህና ናት። የኔ ንግስት። አቤት። ምንድን ነው? ወረቀቶቹን አጥቼልሻለሁ። አንቺ ባለመፈረምሽ ምክንያት ብዙ ስራ እየተበላሸ ነው። ቆይ ምንድን ነው 10 ጊዜ ወረቀት ወረቀት የምትለው? አንተ መፈረም አትችልም? ይሄ ደግሞ ምን ማለት ነው? ምን ለማለት ሊሆን ይችላል? ቀጥተኛ ጥያቄ ነው የጠየቅኩህ። የኔ ንግስት፣ ለምንድን ነው ግራ የምታገብኝ? ለመጨረሻ ጊዜ ነው የምነግርሽ። ወረቀቶቹን አበቢና ፈርሚባቸው። ደግሞ ስራው እስከገባሽ ድረስ ብዙ መፈረሚያቸው ወረቀቶች ይኖራሉ። ስለዚህ እሱን ልታምኚበት ይገባል። እየጠበኩሽ ነው። መቼም አሁን ካለሁበት ሁኔታ ምንም የሚበልጥ ነገር አይኖርም። እየተረገምክ ይኸው እስኪ ምን እንደምታደርግ እናያለን። የኔ ንግስት፣ ለምንድን ነው ሰው ያላሰበው መጥፎ ነገር የምታሳስቢው? ኧረ እንደዛ ነው። እሺ አሁን ወዴት ትወስደኝ ነው? ቆይ ቢሮ አንሄድም እንዴ? አይ መጀመሪያ የሆነ ማሳይሽ ቦታ አለ። ወደዛ ነው። አትደናገጪ። እንደተለመደ ምንም አላየሁሽ። ቆይ አንተ በዚህ ሰዓት ምን ትሰራለህ? ስራ የለም እንዴ? ዛሬ ስራ መግባት አልፈለኩም። ይሄ ደግሞ ምን ማለት ነው? ቆይ አንተ ልጅ እንዴት ነው የሚያደርግ? እንዴት ነው እንደዚህ ለኔ የምትመልስልኝ? እና እንዴት ልመልስልሽ? በቀጥታ እኮ የመለስኩልሽ ነው ወይስ ወደዛ ወደዚህ ማለት ነው? ትሰማኛለህ? ከዚህ በላይ ባትፈታተነኝ ጥሩ። ለነገሩ የዛ የማይረባ ልጅ ነህ። ምንድን ነው ያልሽው? የዛ የማይረባ ናታን ስለዚህ ራሷን ማጥፋት ሙከራ አድርጋ የነበረውን ቢኒ ሲነግረው ሁሉንም ነገር እርግፍ አድርጎ ትቶት ቢኒም ላይ ጮሆበት፣ እንዴት እንድስታረጋለህ ለምን አልነገርከኝም ብሎ ቢኒንም አመነጫጭቆ ሲሮጥ ጥሎት ወጥቷል። በሩን እንኳን ሳይቆልፍ። ቢኒም እንኳን ለመቆለፍ ቢሞክርም የናታን አወጣጥ በጣም ስላስደነገጠው በሩን ጥሎ ወጥቷል። ያፌት በኤፉ ሊያጠምደው ስለፈለገ ኤፉን የማይሆኑ ወረቀቶች እያመጣ አስፈርሟታል። ኤፉ ቢያንስ እንኳን ስሜታዊ ስለሆነች ማንበብ እንኳን አልቻለችም። ዝም ብላ ሁሉም ወረቀቶች ላይ ፈርማለች። እና ኤፉንስ በዚህ ደግሞ ያላሰበችው ነገር ይገጥማት ይሆን? አቤላ እንግዲህ አቤላ ምን እያረገ እንደሆነ ለማን እንደሚሰራ ራሱ እስከሚያደናግር ድረስ ያጎቱን ሴቶች ያጎቱ ድርጅት ውስጥ ያሉ ሴቶችን የያፌትን ሴቶች አንድ በአንድ ፎቶቸውን እስካን አድርጎ በስልኩ ይዟል። ምን ሊያረግ አስቦ ይሆን? እንዲሁም ደግሞ ገኒም ጋር ኩሌት ሄዶ ገኒን የማይጠበቁ ቃላቶችን ቦታ ሸህ ነው የሚመጥን ሸህ ነው ለሷ የማይገቡ ቃላቶችን ሲናገር እሷም ከዳጊ ጋር እያወራች ስለነበረ ዳጊ ሰምቶ ስለነበር
ዲያጊም ሁሉንም ትቶ ሲሮጥ ወደ እናቱ መሄዱን ትቶ እሱን ከመንገድ ቆሞ ተፋጠዋል። ምን ይፈጠር ይሆን የሚለውን አብረን የምንከታተል ይሆናል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምናላችሁ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልን እያልን ዛሬም በአዲስ በሐረግ ቀጣይ ክፍል ይዘን ወደ እናንተ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። ቤተሰብ ያረጋችሁን ደግሞ ሀሳብ አስተያየታችሁን በኮሜንት ስር አስቀምጡልን እያልን እንግዲህ ወደ ዛሬው ቪዲዮ ስንመለስ ምንድን ነው በባለፈው እንደተመለከት ነው እንግዲህ ናታን ያለው ሆቴል ውስጥ ስለሆነ ሆቴሉ ደግሞ ሴፍቲ የተጠበቀ በሁሉም ሰው ዘቡ ብሎ የማይገባበት ነበርና ነገር ግን ምንም ባልነቃበት መንገድ ናታን ቢኒ ፈልጎት ሎኬሽን ላክልኝ ሲለው እሱም ይመጣል ብሎ ስላላሰበ ሎኬሽን ሲልክለት ሆቴል ድረስ ሂዶ ሲያበር ሲያንኳኳ ፈራ ተባ እያለ ማን ይሆናል በሚለው ማን ነው ሲል የቢኒን ድምጽ ሲሰማ ሮጦ ከፍቶለታል። እንዴ ቢኒ እኔ እኮ ሎኬሽን ላክልኝ ስትለኝ የምትመጣ አልመሰለኝም ነበር። መጣህ እንዴ? ለምሳ ተሰብቀ መጣ ማንም አልተከተለህም ብሎ ወጩን ቃኘት አድርጎ በሩን ቆልፎ ቁጭ ብለው እኔ እኮ በጣም እያስገረምከኝ ነው። እኔ በእንደዚህ ልክ እንትን ትላለህ ብዬ አላሰብኩም ነበር። እና ምን እያረክ ነው? ምን ስላግዝህ እያለ ወሬ ጀምረው ሳለ እንዴ ፊትህ ጥሩ አይደለም እኮ ፊትህ ላይ ጥሩ ነገር አይታይም። እና ደህና ነህ? ስደውልም ስልክ አታነሳም ነበር፣ ስታነሳም ደግሞ ድምጽህ ጥሩ አልነበረም ምናምን ሲለው እንዴት ብዬ ልንገርህ ከምን ልጀምር እያለ ግራ ሲጋባ ከምንም ሳይሆን ወደ ገደለው እውነቱን ንገረኝ ምንድነው የተፈጠረው ብሎ ናታን በእርግጥ ይሄ ነገር ይሆናል ብሎ አልጠበቀምና ውጥር አድርጎ ሲይዘው በባለፈው ስደውልልኝ ወደ እናንተ ቤት ሄጄ ነበር፣ ሲሄድ ግን ራሷን ልታጠፋ ነበር ሲለው ናታን የያዘውንም የጣለውንም አላወቀውም። ሁሉንም በትንትና ወጥቶ እንዴት ይህን የሚያክል ነገር ትደብቀኛለህ ብሎ ቢነግረውም ደግሞ እዛው እሱም ላይ ጩሆበት በሩንም ክፍቱን ትቶ ዶክሜንቶቹንም ሜዲያ ላይ በትኖ ሲሮጥ ወጥቶ ሄዷል። እናም እንግዲህ ቢኒ በሩን ለመቆለፍም ቢሞክርም ግን አልቻለም። ጥሎት እየሮጠ ሄዶ ስለነበረ በሩን ክፍት አድርገው ጥለው ሲሮጡ ሄደዋል። እና ቢኒም ቢከተልም አልደረሰበትም። እየሮጠ ሲሄድ ወይዘሮ ሉሊት ምግብ እየበላች ቁጭ ብላ ነበር ብቻዋንና እጽ ቤትና ምናምን ሲላት ከዛ ይሄ ቤት እብድ ያጣው እንደ መጣ ሄደው እንትን እያልንበት ነጻነት እንኳን አንድም ቀን እንኳን እኔ ሉሊት ምግቤን እንኳን በተረጋግቼ መብላት አልችልም እያለች እሷ ታነበንባለች። እሱ ዞሮ ማላየት ጥሩ ሲሮጥ ወጣ ወደ ፎቅ እያለ እየጮኸ ሲወጣ ተከትሎት ደግሞ ቢኒም ገባና ናታን ወደ ላይ ሄደ ምናምን ሲላት እሷም ደግሞ እንዴ እኔ የእናንተ ጠባቂ ነኝ እንዴ? እኔ ምግቤን እንኳን በነጻነት መብላት አልችልም? ምን ጉር ነው? ያንዱ ሲመጣ አንዱ ሲሄድ እያለች ወይዘሮ ሉሊት እኔ ሉሊት ምናምን እያለች ስትንበጣረቅ፣ በነገራችን ላይ አሁን ላይ ናታንን እንደ ድሮ ሳይሆን መፍራት ጀምራለች። ያው ምላስ አይሞትም እና ነው እንጂ እጅግ በጣም ነው የምትፈራው። ነገር ግን ያው መበጠረቋን አታቆምም እና እሷም ስትበጠረቅ እነሱ ማንም ጉዳይ ማላለ ጥሎ ወድ ሄዱ እና ቤት ውስጥ አልነበረችም። ደግነቱ ደስ የሚለው ነገር ቢኒም ናታንም ተከታትለው ገብተዋል። ደግሞ ከዲያግም ጋር ውጭ ላይ ልጅቷን ለማግኘት ቁጭ ብለው ነበር። ልጅቷ የፈራች ትመስላለች እና ፈርታቸውም ስለነበረ ምንም አይነት መረጋጋት አይታይባትም ነበር። ተረጋጊ፣ ትንፋሽን ሰብሰብ አድርጊ፣ ስትሄጂ ትመጪ በጥንቃቄ ነው የመጣሽው፣ የተከተለች ሰው የለም። በዛ ላይ ደግሞ ስልክሽን አላነሳ ስትይ በጣም እንትን ብለን ነበር ምናምን አሏት። አይ እኔ ደህና ነኝ፣ ማውራት እንችላለን፣ አውርተን ቶሎ ወደ ቤት ልሄድ ስትል ቶሎ የሚያስሄድ ነው ብለሽ ነው ሲሏት እሱማ አይደለም ግን ስትል ምን ሆነሽ ነው? ተረጋጊ፣ መጀመሪያ ተረጋጊ፣ ትንፋሽን ዋጥ አድርጊና ከዛ በኋላ እናወራለን አሏት። አይ መስሏችሁ ነው እንጂ እኔ ደህና ነኝ፣ አሁን ማውራት እንችላለን ትላለች። ግን እንደጨነቃት ታስታውቃለች። ምን ሆነሽ ነው ሲሏትም እንደፈራች ነገረቻቸው። አይዞሽ፣ ምንም ቢሆን በምንም ሁኔታም ውስጥ ቢሆን አንቺን ችግር ውስጥ የሚያስገባ ነገር የለም የኔ ቆንጆ፣ አታስቢ፣ አሁን ተረጋጊና ስትረጋጊ ማውራት እንችላለን ብለው ሁሉም እድል ሰጧት። አይ አሁን ማውራት እንችላለን እናውራ አለች። አውርተው ከተስማሙ በኋላ አንቺ በፊት ሂጂ፣ ሁላችንም አንድ ላይ ብንሄድ ጥሩ አይደለም፣ ከዛ አንቺ በፊት ሂጂና እኛ ደግሞ ቀስ እያልን ተራ በተራ እንሄዳለን አለች። እሷ ቀደም ብላ ጺን ሂጂ ሲላት ጺና ዲያጊ አንቺ ሂጂ አንተ ሄድ ክርክር ጀመሩ። ከዛ አንቺ ደግሞ ደረቅ ነሽ ሂጂ ብሎ ሲጮህባት አይ ብላ እምቢ አለች። ከዛ ደረቅ ነሽ እያለ ዲያጊ ቀድሞ ሄደ። ከዛም ደግሞ ተከትላ ጺ ሄደች ወደ ቤታቸው እና ጺም የደረሰችው ናታን ቤት ገብቶ ወዲያው ነበር የደረሰችው እና ጺ ከመድረሷ በፊት እንግዲህ ፎቅ ቤዝን ሲያገኛት ቤዝ ላይ ቁጭቱን እንዳለ ተወጥቶባታል። ቤዝን ከፍ ዝቅ አርጎ ጮሆባታል።
እንዴት እንደዚህ ታረጊያለሽ? ይህን የሚያክል ነገር እንዴት ትደብቅኛለሽ? እኔ ለዚህ የምታስቢላት ነበር ይመስለኝ ምናምን ብሎ የማይገቡ ቃላቶችን ተናገራት። ቤዝ ደግሞ አሁን ላይ ተቀይራ ሌላዋ ቤዝ ስለሆነች ይህንን ስለተናገራት እጅግ በጣም ከፍቷታል። እናም አንተነህ የምታስብላት ከአቅሟ በላይ ሲሆን ቤዝም መላፊ ቃላቶችን መናገር ጀመረች። አታስመስል፣ በምታስፈልገት ሰዓት ለእህት ቁምላት። እኔ ለእሷ ማላስብላት ነው የሚመስልህ? ቢገባ እኔ ከኔ በላይ ለእሷ ነበር ማስበው በዚህ ሰዓት። እና በየትኛው ስልክ ልደውልልህ? በተዘጋው ስልክ እዚህ ቤት መጥተህ በምታድረው መቼ ልንገርህ? ብላ ጺም ቤዝም በተራዋ መጮህ ጀመረች። እናም ላስረዳህ ብላ በፊት በትዕግስት በተረጋጋ መልኩ ውጭ እንውጣና ላስረዳህ ብትለው የትም አንወጣም እዚሁ ንገሪኝ ብሎ ግግም ብሎ እምቢ አለ ናታን። ከዛ ደግሞ ቢንዬ ውጣልን እስቲ እናውራ ብትለውም አይ የትም አይወጣም አርፈ ተቀመጥ ብሎ ሁሉንም በሁሉም መንገዱን ዘጋውና ግግም ብሎ እምቢ አለ አቶ ናታን። እናም በስተ መጨረሻ እሷም ያለ የሌለ ብስጭቷን ተወጣበት ጥላ ወጣ ሄደች። ጥላው ልትወጣ ስትል በር ላይ ከጽ ጋር ተገናኙ። ወደ ቤት ስትገባ ወንድምሽ ጽ እያለ እያበደ እየሻረ ወደ ላይ ወጥቶልሻል አለቻት ወይዘሮ ሉሊት። ወይዘሮ ወይ አልናገርም ብዬ አሁን እኮ አልናገርም ምንም አልተነፍስም ብዬ ትላለች። ደግሞ ነገር ስታገኝም አያስችላትም አይ ወይዘሮ ሉሊት። እና ከዛም በኋላ አይ እንደምታስበው አይደለም እንዲህ አይደለም ቢባልም ሲጮህባት እጽ ከመንቀጥቀጥና ከማልቀስ ውጭ ምንም ልትል አልቻለችም። እና በስተመጨረሻም ናታንም አብሮ ቁጭ ብሎ ከእህቱ ጋር ማልቀስ ጀመረ። እና ያለውን ነገር ስታስረዳው ይህን ነገር ቢኒ ያውቃል አላት። አይ አያውቅም ካወቀማ ስትል እሱ ይሻልሻል አይ እናንተ ሴቶች ብሎ ቢኒ የበለጠ ተናደደ። እናም እንግዲህ ወዴታች ሲመጣ ቤዝ ቁጭ ብላ ነበር ከሉሊት ጋር። ሉሊትን እሷም አርፈሽ ተቀመጪ እባክሽ አፍሽን ዝጊ ምናምን እያለች ሰው የላትም ብለው ነው አይደል እኔ ያለሁላት ቤተሰብ የላትም ብለው ነው አይደል የመውጫ መግቢያ ያደረጉት ያም እንዴ ባስ እንዴ ከተማ ባስ የሚወጣ የሚገባው እያለች ወይዘሮ ሉሊት ስታወራ ቆይታ ግን ደግሞ የናታንን ድምጽ ስትሰማ ደግሞ ሁሉንም እርግፍ አርጋታለች። እናም ወዴታች መጥቶ ሲን ቤዝ ይቅርታ ሊጠይቅ ቢሞክረን ቤዝ ጥላ ወጣለች። ጥላ ከወጣችን በኋላ ደግሞ ባክሽ ይቅርታ ጥሩ ስሜት ላይ ስላልነበርኩ ነው በጣም ተጨናንቄ ነበር ምናምን ቢላትም ቤዝ እንግዲህ ጥላው ደግሞ መልሳ ወደ ፎቅ ወጣለች። ወደ ፎቅ ከተመለሰች በኋላ እንደምንም ብላ ጽ አረጋግታታለች። እኔ በምንም ሁኔታ መካከል ቢሆን ናቱን ከፍቶት ማየት አልፈልግም ስትላት መቼም አሁን ያንን ሸበላ አስቀምጠሽ የኔን ወንድም አሁን ማፈቅረዋለሁ አትይም አይደል ብላ እንደውም ሀሳቧን አስቀይራ ማሳቀቻት። ቤዝ ሔዋንን ለመፈለግ ልትሄድ ነው። እናም ሻንጣዋን አስተካክላ ነበር ግን ብትጠይቃትም የትም እንደማትሄድ ዝም ብሎ እንደሆነ ተናግራለች። እሷ ግን የት ብዬ ልፈልጋት አምላኬ ወይ መንገዱን ሁሉ አንተ ምራኝ እያለች ጸሎትም ጀምራለች። ምክንያቱም የህይወት ነገር የሔዋን ነገር ሰላም አልሰጣትም። እናም እንግዲህ በዚህ መካከል እያለ ወይዘሮ ገኒ ጉልት ወጥታ ነበር። እናም ጉልት ባለችበት ይህ ከለፍላፋው አቶ አቤላት እዛ ሂዷል። እናም እዛ ሂዶ ጉልት ጀመርሽ ቦታሽና ያገኘሽው ምን እኔ የሚጠቅምሽን ነገር ነው ይዤ የመጣሁት ግን በአንድ ነገር ከተስማማሽ ብቻ ነው ልጅሽ ጋር ነው ያለሁት ልጅሽ ስላንቺ አውርታ አጠግብም ሲላት ይሄ ነገሩ ደስ አላት። ስለኔ አውርታ አጠግብም እውነቱን ነው ተዛ ወግድልኝም ትልና ተሳደብም ምንም ትልና ደግሞ ስለ ልጇ ሲሆን ደካማ ጎኗ ስለሆነች መለስ ብላ ደግሞ ነገር ቢለኝ ብላ ትጓጓለች። በመሀልም ደግሞ ትጮህበትና አውጣልኝ ትለዋለች። ብቻ ግራ በተጋባ ስሜት እኔ የምገዛሽ በምልሽ ነገር ከተስማማሽ ብቻ ነው እያለ እሱ ጋር ስትጨቃጨቅ ዲያጊ ጋር ደውሎ እያወራች ስለነበረ ዲያጊ ሰማና ሲሮጥ ወደ እናቱ ሄደ። ከዛም ወደ እናቱ መሄዱን ትቶ ግን ወደ መንገድ ላይ አግኝቶ አቋርጦ እሱ ጋር ተፋጠው ቆመዋል ቢኒና ማነው አቤላና ዲያጊ። እናም እንግዲህ ቢኒም ከናታን ጋር ቁጭ ባለበት ዲያጊ ደውሎ እናቴ እኮ ጉልት ሄዳለች ሲለው ቢኒም ስራውን ትቶ ወዴትም ሄድኩም ሳይል ቁጭ ብሎ የነበረውን ጥሎ እየሮጠ ሄዷል። ወይዘሮ ሉሊትም እንዴ መርዶ የተረዳ ሰው ነው እንዴ የዚህ ቤት ሰው ምን ጉር ነው የነካቸው መርዶ ነው የተረዳው ወይስ ምን እያለች እሷም እንግዲህ ደስታዋን ትገልጻለች። ወይዘሮ ትዝታም እጅግ በጣም ፈርታለች። አይኗ ፈጧል። መናገርም ምን ብላ እንደምትልም ምክንያቱም ገና ከአንዴ በቷ ሲወጣ ራሱ ፍርሃት ይታይባት ነበር። እና ናኦልም ምን ብሎ ካሁን ልነቃት ካሁን ልተዋት አይነት ነገር ይመስላል። ብቻ እልክ ተናንቆት አይኑ ፍጥጥ ብሎ አይኑ ምዳር ወጥቶ እሷንም ሊያንቃት እንግዲህ እጁን አሰቅጦ ሄዷል። እና ናኦል ምን ያረግ ይሆን?
ለዛሬ የነበረን ቆይታ ይሄን ይመስል ነበር። በቀጣይ በአዲስ እስከምንገናኝ ድረስ ቸር ሰንብቱልኝ። በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም አትርሱ። እንግዲህ በቀጣይ ቤዝም ተሳክቶላት ፍለጋዋ ተሳክቶ ሔዋንን ታገኛታለች ብለን ምናልባት ከያፌት ሰዎች ከተረፈች ይገናኙ ይሆናል። እንዲሁም ደግሞ ናኦል ምናልባት እናቱ በሱ ቁጥጥር ስር ትሆን ይሆናል። አልበለዛ የናኦል እናት እያለች የቤዝና የናኦል ነገር ያው አሳሳቢ ጉዳይ ነው የሚሆነው ማለት ነው። ምክንያቱም እሷ በፍጹም ልትፈቅድላቸው አችልም።